መዝናኛ በአዲስ ጉዳይ ወደ እናንተ መተናል። እውቁ ቲክቶከር ለዓመታት የተዳፈነውን የአርቲስቶቹን ገመናና የግል ጠብ በመጨረሻ ይፋ ማውጣቱ ተነግሯል። በቲክቶክ ገጽ ከ3 ሚሊዮን በላይ የሆነ ተከታይን በጥቂት ጊዜ ውስጥ ማፍራት የቻለው አዶናይ እጅግ አነጋጋሪ በሆነው ሰሞንኛ የአመለሰት ሙጬ ቃለ መጠይቁ እጅግ ያልተጠበቁ እውነታዎችን ይፋ ማድረጉ ተነግሯል። በተለይም ደግሞ ቲክቶከሩ ቀደም ሲል በሰይፉ ፋንታሁን ሾው ለመቅረብ ያደረገው ጥረት አለመሳካቱ፣ ከዛም ባሻገር ሰይፉ ፋንታሁን ያቀረበለትን ጥሪ ለመቀበል ፈቃደኛ አለመሆኑ፣ በዚህም ጉዳይ ደግሞ በቀጣይነት በአመለሰት ሙጬ ዩቲዩብ ቻናል በመቅረብ ቆይታን እንደሚያደርግ መግለጹ በሰይፉ ፋንታሁን እንዲሁም በቴዎድሮስ ካሳሁን ቴዲ አፍሮ ቤተሰብ መካከል ያለውንና የተዳፈነ የዓመታት ሚስጥርና የዓመታት ጠብ ይፋ ያደረገ ጉዳይ መሆኑ በስፋት እየተነገረ ይገኛል። ለዓመታት በዝምታ ውስጥ የነበረው ጸብ ዳግም መፋፋሙ የተነገረ ሲሆን በቴዎድሮስ ካሳሁን፣ ሰይፉ ፋንታሁን እንዲሁም አመለሰት መካከል ያለው እውነታ በመጨረሻ ገሃድ መውጣቱ ተነግሯል። በዚህ የዩቲዩብ ቻናል በነበረው ቆይታም በኢትዮጵያ ምርጡ ሾው የአመለሰት ሙጬ ሾው መሆኑን መስክሯል አዶናይ። ይህም በሰይፉ ፋንታሁን አለመወደዱ የተነገረ ሲሆን ያልተጠበቀ ምላሽ ጉዳዩም ማግኘቱ ተነግሯል። ከዚህ ባሻገር ይፈለጋል የተባለው ለዓመታት በተመልካቾች ዘንድ ተወዳጅነትን ያተረፈው ዘለግ ያለ ጊዜንም በሲኒማ ቤት የቆየው ፊልም ላይ አመለሰት ሙጬ እንዲሁም ደግሞ ተወዳጁ ሰይፉ ፋንታሁን መተወናቸው ይታወሳል። በዚህ ፊልም ተመርጣ ተውኔቷን ያሳየችው አመለሰት ሙጬ በወቅቱ የነበረው የሰይፉ ፋንታሁን የፍቅር ፍላጎትን መግፋቷ የተነገረ ሲሆን ይህም ቴዎድሮስ ካሳሁን ከአመለሰት እንዲሁም ከሰይፉ ፋንታሁን ጋር የነበራቸውን ሚስጥር በመጨረሻ ይፋ እንዲሆን ያጋለጠ ጉዳይ ስለመሆኑ እየተነገረ ይገኛል። የቴዎድሮስ ካሳሁን እንዲሁም ሰይፉ ፋንታሁን በአመለሰት ጉዳይ የነበራቸው ልዩነት ምንድን ነው? ቴዎድሮስ ካሳሁን መቼም ወደ ሰይፉ ፋንታሁን ሾው የማይቀርብበት እውነትስ ምንድን ነው የሚለውን እንዲሁም የሚስ ኢትዮጵያ አሸናፊ የነበረችው የአንድ ወቅት ተወዳጅ ያሁን ፈርጥ የሆነችው አመለሰት የመጀመሪያ ፍቅረኛ ማን ነው የሚለውን ቆይታችሁን ከኢትዮ መዝናኛ ጋር የምታደርጉ ከሆነ የምታደምጧቸው መረጃዎች ናቸው። ሰላም ጤና ይስጥልኝ። የተወደዳችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን ዛሬም በአዲስ መደመጥ ባለበት ጉዳይ ወደ እናንተ መጥተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ደግሞ በዚህ ቪዲዮ ላይ የሚሰማችሁን ሐሳብ በኮሜንት ላይ ማስፈር እንዳትዘነጉ በትህትና እንጠይቃለን። አሁንም ቤተሰብ ስለሆናችሁን ከልብ እናመሰግናለን። ቀጥታ ወደ ዕለታዊ መረጃችን የምናልፍ ይሆናል። ለዓመታት ተዳፍኖና ከሚዲያም ተሰውሮ የቆየው ጸብ በመጨረሻ ገሃድ መውጣቱ ተሰምቷል። ከሰሞኑ በሀገሬው ዘንድ እጅግ ተወዳጅነትን ያተረፈው አዶናይ በቲክቶክ ገጹ በሚያጋራቸው ቪዲዮዎችና አነቃቂ ንግግሮቹ በርካታ ኢትዮጵያውያን ዘንድ ተወዳጅነትን አትርፏል። ሰግጥ በሚለው የህይወት ፍልስፍናው በርካቶችን እንደቀየረ የሚናገረው አዶናይ ከቅርብ ጊዜ ወዲህ በኢትዮጵያ በሚሊዮን የሚቆጠሩ ወዳጆችን ማፍራት እየቻለ ሲሆን በርካቶችም ስለሱ እየጻፉ ቪዲዮዎችንም እያጋሩ ይገኛል። ይህ እንቅስቃሴው በአንዳንድ ሰዎች ዘንድ ተቀባይነትን ያጣ ነው። አልሰግጥም ማልፈምስም ያሉ ከእውቀት ጋር ብቻ ንግግር እናደርጋለን እያሉ ከአዶናይ ጋር ያላቸውን ልዩነት በማስፋት ቪዲዮዎችን ሲሰሩ ተመልክተናል። ነገር ግን ከባድ የሆነ ተቃውሞን አስተናግደዋል። በአሁኑ ወቅት በቲክቶክ ገጽ እውቅናን ካተረፉ ኢትዮጵያውያን ሁሉ እጅግ ተወዳጅ የሆነው ምርጡ ቲክቶከር እንደሆነ፣ ከዚህ ውጭ ደግሞ የዘንድሮ የቲክቶክ አዋርድ ቁጥር 1 አሸናፊ እንደሚሆንም ከወዲሁ ግምት እየተሰጠው ይገኛል። በአንድ ወቅት አቧራን ያስነሳ ጉዳይም ተፈጥሯል። በተለይም ሰይፉ ፋንታሁን በቲክቶክ አዋርድ ላይ ራሳቸውን ማስተዋወቅ የሚፈልጉ ተወዳዳሪዎችን ወደፊት በማምጣት በፕሮግራሙ ላይ ማስተዋወቅ ጀምሯል። በዚህም ዩቲናስን ወደፊት ካመጣት በኋላ ይህ ለአዶናይ ያለውን ጥላቻ የሚያሳይ ነው በሚል ከሰይፉ ፋንታሁን ወዳጆች ያልተጠበቁ መልእክቶች በስፋት ሲስተላለፉ ቆይቷል። አዶናይ በቲክቶክ ገጹ ላይ እንዳጋራቸው ቪዲዮዎች በተደጋጋሚ ወደ ሰይፉ ፋንታሁን ሾው ለመቅረብ ፍላጎት እንዳሳየ፣ በማኔጀሮቹ በኩል ጥያቄ እንዳቀረበ፣ በአካል ለማግኘት ሙከራ እንዳደረገና እንዳልተሳካ
ዩቲ እንድታሸንፍ ከሰይፉ ፋንታሁን ወዳጆች ሰፊ የሆነ እገዛ እየተደረገላት እንደሚገኝ አጋርቷል። ይህን ካለ በኋላ የሰይፉ ፋንታሁንን በርካታ ውለታ የዘነጉ ኢትዮጵያውያን እጅግ ባልተጠበቀ መንገድ ለሰይፉ ፋንታሁን ጥላቻን አሳይተዋል። ከአዶናይ ጎን እንደሚሰለፉም መረጃዎችን ሰጥተዋል። ከዚህ በኋላ ነበር እጅግ ባልተጠበቀ ሁኔታ ቆይታ ከአመለሰት ጋር በሚለው ፕሮግራም ላይ አመለሰት ከአዶናይ ጋር የታየችው። ፕሮግራሙ በዩቲዩብ ገጿ ላይ ከተላለፈ በኋላ በርካታ ተመልካቾች ፕሮግራሙን ተመልክተውታል፣ ሐሳባቸውን ገልጸዋል። ከዚህ ውጭ ደግሞ አመለሰት ያላቸውን አድናቆትና እንዲሁም አዶናይም በማቅረቧ ከሰይፉ ፋንታሁን የተሻለው የአገሬ ቁጥር 1 የመዝናኛ ሾው ነው የሚል ሙገሳንም ችረዋታል። ነገር ግን በእነዚህ የዩቲዩብ ገጽ ፕሮግራሞች የተነሳው አቧራ ዳግም ያመለሰት ቴዲ አፍሮ እንዲሁም ሰይፉ ፋንታሁንን ያለፈ ቁርሾ ያባባሰ ጉዳይ ስለመሆኑ እየተነገረ ይገኛል። ይፈለጋል በሚለው ፊልም ላይ ሰይፉ ፋንታሁን ከአመለሰት ሙጬ ጋር ተጣምሮበታል። በወቅቱ የኢትዮጵያ ሚስ ኢትዮጵያን አሸናፊ የነበረችው አመለሰት ከሰይፉ ፋንታሁን ጋር የሰራችው የመጀመሪያ ፊልሟ መሆኑ የተነገረ ሲሆን ሰይፉ ፋንታሁን ከሰራቸው ተወዳጅ የኮሜዲ ዘውግ ካላቸው ፊልሞችም አንዱ መሆኑ ይነገርላታል። በዚህ ፊልም ላይም አመለሰት ከቴዎድሮስ ካሳሁን ቴዲ አፍሮ ጋር የፍቅር ሕይወት የጀመረች ሲሆን ነገር ግን ከሰይፉ ፋንታሁን እጅግ ያልተጠበቀ ጥያቄ እንደቀረበላት በወቅቱ በወዳጅነት ከሁለቱ ሰዎች ጋር የነበሩ ወዳጆቻቸው መረጃን ይሰጣሉ። በዚህም ከቴዎድሮስ ካሳሁን ጋር ግጭት ውስጥ መግባቱ የተነገረለት ዕውቁ የቴሌቪዥን ሾው አዘጋጅ ሰይፉ ፋንታሁን ከአመለሰት እንዲሁም ከቴዎድሮስ ካሳሁን ጋር ያላቸው ወዳጅነት ከዚህ በኋላ እንዳበቃለትም ተነግሯል። ታዋቂ ሰዎችን እስከ ሀገር መሪ ያቀረበው ሾውም ለቴዎድሮስ ካሳሁን ቴዲ አፍሮ በሩ ጠባብ መሆኑ ላለፉት ዓመታቶች ታይቷል። ቴዎድሮስ ካሳሁን ቴዲ አፍሮ ስለ ሰይፉ ፋንታሁን በየትኛውም የቃለ መጠይቅ ቆይታው ላይ አንስቶ አያውቅም። በተመሳሳይ ሰይፉ ፋንታሁን በተደጋጋሚ በአድማጭ ተመልካቾቻችን የቴዎድሮስ ካሳሁን ይቅረብልኝ ጥያቄ ቢነሳም ጥያቄውን ቸል ሲል በርካቶች ተመልክቷል። በዚህ ሁሉ ውስጥ ያመለሰት የመጀመሪያ ፍቅረኛ ማን ነው የሚለው ጉዳይ ሁሉ ያለየለት ሲሆን እኛም በዚህ ጉዳይ ላይ ታማኝ የሚሆን መረጃን ይዘናል። የመጀመሪያው ያመለሰት ፍቅረኛ ቴዎድሮስ ካሳሁን ሲሆን በቴዎድሮስ ካሳሁን አመለሰት ሙጬ እንዲሁም ሰይፉ ፋንታሁን መካከል ባለው ግላዊ ጠብ 3 ወዳጃሞቾች እርስ በእርስ መነቋቆራቸው በስፋት ይነገራል። ሰሞንኛ ተወዳጅ የሆነው በዩቲዩብ ገጹም ላይ ከ3 ሚሊዮን በላይ ተከታዮችን ማፍራት የቻለው አዶናይ በአመለሰት ሙጬ አመለሰት ቆይታን በምታደርግበት ዝግጅት ላይ መቅረቡም ይህንን ዳግም ያነሳ ጉዳይ ስለመሆኑ በስፋት እየተነገረ ይገኛል። አዶናይ በቀጣይ ቆይታው ምን አይነት ሐሳቦችን ይዞ ይመጣል የሚለውም በወዳጅ አድናቂዎቹ እጅግ ተጠባቂ ነው። እኛም መረጃውን በዚህ መልኩ ሰንገን በምርጥ መንገድ ለእናንተ አደረስናችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። ሰናይ ጊዜን ተመኘን።